ብሩኬ አይሚ ከሌላ ሴት ጋር አይቼው ነበር። ከዛች ልጅ ጋር ሌላ ነገር እንዳለው በምን እርግጠኛ ነህ አንተ? አንደኛ ነገር አይ እኔ ሌላ ነገር ይኖረው አይኖረው ሳይሆን ያየዋቸው ቦታ ደስ አይልም ማለት ሩም ይዞ አየኸው ከሴት ጋር ሆነበት። ሰላም ፋሚሊ እንዴት ናችሁ? ባላችሁበት ሰላም ፍቅር ይብዛ እያልኩኝ ዛሬ ደግሞ ቀውጢና ቤንግ በሆነ ቪዲዮ ይዤላችሁ መጥቻለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር ማድረጋችሁ እንዳትረሱ። ቪዲዮ ምን ይመስላል እነ ብሩኬ ምን አደረጉ የሚለውን አብረን የምናየው ይሆናል። ቪዲዮን አይተን እንመለስ ወደ ቪዲዮ። እንደዚህ መናገር አልፈልግም ነበር ማለቴ ብሩኬ ራሱ ቢነግርሽ ደስ ይለኝ ነበር። ችግር አለ፣ የተፈጠረ ችግር አለ። አይ እና ችግር ሆኖ ሳይሆን ማወቅ ያለብሽ ነገር ስለነበር ብሩኬ ባክተውኝ እሱ ደውሎልኝ ራሱን ለጥ ብዬ አላየሁትም ነበር። አስባውን አንተ ጋር መጣው እሱን ራሱ ደውሎልኝ ነበር ግን ተኝቼ ነበርና አየሁት ስነቃ ማለት ነው። ከዛ በቃ ያንተን ማስቀደም ስላለብኝ አንተ ጋር መጣው። አይ ምናልባት ብታወሪ ምናልባት ሊነግርሽ የፈለገው ነገር ሊኖር ይችላል ነበር። አይ ያው እንደ ሌላ ጊዜው ኖርማል ይሆናል ብዬ አስባለሁ። ምክንያቱም ሌላም ጊዜ ደውልልኛል ሳንገናኝ ቀርተን ብቻ ችግር የለውም። ምንም ብነግርሽ እና ከሚካበር ነገር የለም። አይ ሊቀየመኝ ይችላል ግን ደግሞ ማወቅ አለብሽ። ከማንም በላይ እንድትጎጂ አልፈልግም። በጣም ነው ማስብልሽና ይህን ነገር መናገር አልፈልግም ነበር ግን ግዴታ ማወቅ አለብሽ። ቡታጀራ ከመጣን በኋላ ብሩኬ አይሚ ከሌላ ሴት ጋር አይቼው ነበር እና አራት ቀልድ ቢኒ። አይ ይቀልድኩ አይደለም። ለምን ቀልዳለሁ? አያደርገውም ብሩኬ እኮ እኔም እኮ ብሩኬ አያደርገውም ብዬ አስቤ ነው። አብዛኛውን ሰዓቱን ከኔ ጋር ነው የሚያሳልፈው። ደውለሽ መጠየቅ ትችያለሽ። ሰላም ብያቸው ምናምን እኔ እንደውም አንቺ መስለሽኝ ነበር ከሀይሚ ጋር መስሎኝ ነበርና ቤተሰብ ከሀይሚ ጋር አይደለም ከሌላ ሴት ጋር ነው። ደግሞ ማይሆን ቦታ ደስ ማይል ቦታ ነው ያገኘሁት። እኔ አሁን ላጣላችሁ ምናምን ፈልጌ አይደለም። ሀይሚታ ያለውን ነገር ራሱ ደውለሽ ጠይቂው። ምናልባት ያልተናገረበት ምክንያት ይኖረዋል። ያላረጋገጥኩትን ነገር ወይም ደግሞ ራሴ ያልደረስኩበትን ነገር ደውዬ እንዲህ ነው ብለው እሱንም ማስቀየም ነው የሚሆንብኝ። ገባ? ምክንያቱም ከዛች ልጅ ጋር ሌላ ነገር እንዳለው በምን እርግጠኛ ነህ አንተ? አንደኛ ነገር አይ እኔ ሌላ ነገር ይኖረው አይኖረው ሳይሆን ያየዋቸው ቦታ ደስ አይልም። ሴፍቲ የሚሰጥ ቦታ አይደለም። ወንድና ሴት ደስ ማይል ቦታ ስላየዋቸው ነው እንጂ እኮ ወንድና ሴት የትኛውን ቦታ ይገናኛል? ስነግርህ እኔ እንጃ አያደርገውም ብሩኬ። ምክንያቱም ረጅም ሰዓት ከኔ ጋር ነው የምናሳልፈው። ምን ለያየው እኮ ወይ ሊመሻሻ አካባቢ ነው ወይ የሆነ ታይም ነው። በቃ ፋሚሊ ጋር ሲሆን ምናምን ነው ምን ለያየው። ገባክ? እኔ ለምን ብየዋሻለሁ? እኔ እየዋሸህ ነው ማለቴ ሳይሆን ብሩኬ አያደርገውም። እኔ በብሩኬ እርግጠኛ ስለሆንኩ ነው እኮ። እኔ ብሩኬ ላይ ያለ ስሙ ለምን ስም እሰጣለሁ? ምንም አድርጎኝ ያጠራኸኝ። እኔ ማወቅ ያለብሽ ነገር እንድታውቂ ነው አይሚ እኮ። እሺ ገብቶሻል? እኔ አንቺን በጣም ስለማስብልሽ ነው እየነገርኩሽ ያለው። አያደርገውም። እኔ አድርጎት ስላየሁት እኮ ነው። ለምንድን ነው አይኔን ለማን አይደለም እርግጠኛ ሳልሆን ቪዲዮ ይዤ መጣ ሰው ጋር ይገናኛል እኮ ቦታው ደስ አይልም። እኔ እኮ አሁን አይሚ ነገርኩሽ። ደውለሽ ጠይቂው። የታየኸው ምን ያረጋየኸው ራሱ ይንገርሽ። እኔ አልጠይቀውም። እነሱ ነገር ለምን አልጠይቀው? እኔ አልጠይቀውም ምክንያቱም ከሱ ጋር የሚያጣላኝን ነገር እርግጠኛ ባልሆንኩበት የሰው ወሬ ሰምቼ እንትን ማለት አልፈልግም። ከዚህ በፊት የሰው ወሬ እኔ የምነግርሽ ነገር ወሬ ነው። አይ ኖ ወሬም ይሁን አይሁንም እኔ ስለሱ ግዳይ ሰጠኝም። ግን ከዚህ በፊት ወሬ ሰምቼ የሰውን እንትን ሰምቼ ከሱ ጋር በጣም ብዙ የተጋጨውበት ነገር አለ። እርግጠኛ ባልሆንኩበት ነገር ማለት ነው። አይ ምናልባት ማለት ነው ስለምታምኚው ይሆናል እየተከራከርሽለት ያለው ማለት ነው እኮ። ብሩኬ ደግሞ አልታመነልሽ። ገብቶሽ እንግዲህ ፋሚሊ ተመልሰን መጣላ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ደግሞ ትንሽ ለየት ይላል እና ብሩኬና ሃይሚ እና አብሮ እያወሩ ነው። ብቻ ሰውየው እያወራ ያለው ሌላ ጋር ከሌላ ሴት ጋር አይቼዋለሁ እያላት ይገኛል። ብሩኬ ደግሞ እንደዚህ አይነት ነገር አያደርግም እያለች ሃይሚ እያወራች ነው። ምን ይፈጠር አብረን የምናየው ይሆናል። ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ቪዲዮውን ላይክ እያደረጋችሁ ማየት ትችላላችሁ ማለት ነው። የቀረውን ቪዲዮ አይተን እንምጣ እስኪ ወደ ቪዲዮ። ሻላ ከፈለግሽ እኔ ፊት ለፊት ባይኔ እስካላየው ድረስ በፍጹም አላምንም። እሺ ደስ ያለሽ ቦታ አገናኘኝ። እኔ አይክደኝም መቼም ሰላም ብየዋለሁ። እኔ አይክደኝም። ገብቶሻል? በዚህ ልክ እርግጠኛ የሆንኩልሽ እኮ አይ እኔን አገናኝ። እውነት አትሳሳት። ምናልባት ሌላ ሰው አይተህ ሊሆን ይችላል። ሰላም ብየዋለሁ እኮ አልኩሽ። ሰላም ብየው ነው የሄድኩት። እኔ አሁን እዚህ ጋር መከራከር አልፈልግም እኮ። እሺ ገብቶሻል? ራስሽን እንድታስቢ እንድትጠነቀቂ ነው። አይ እኔ እንደማያደርገው እርግጠኛ ነኝ እንዴ። በምክንያት እሺ አግኝተኸው እንኳን አጠገብ ላጠገብ ሰላም ብለኸው እሱ መሆኑን እርግጠኛ ከሆንክ ሜቢ ያቺ ልጅ ምኑ ነች? እኔ ምኑም ትሆን አላውቅም፣ ግን ቦታው የተገናኘንበት ቦታ ደስ አይልም። ቦታው ነው እንጂ
ቦታው ደስ አይልም ያለው ነገር ላይ እርግጠኛ በስሜታዊ ተነሳስቶ ምንም ሊያደርግ የሚችልበት ቦታ ላይ ነው። ገብቶሻል ማለት ሩም ይዞ አየኸው ከሴት ጋር የሚታደርበት ቤት አየኸው ወይስ መጠጥ ቤት አየኸው ወይስ የት አየኸው? የት ነው ያገኘኸው? አይሚ ራሱን ጠይቂው። ይሄንን ወሬ እሱን ጠይቂው። አንተ እንድትነግረኝ ነው ወሬውን ያመጣው። እኔ በቃ ይኸውልሽ ሀሳቡን እንድነግርሽ ነው። እንደዛ ከሆነ ደግሞ ማስረጃ ይዘህ መምጣት ነበረብህ ወይ ቪዲዮን ቀርጸህ ሆነ ሳይህ እኔ እንደዚህ ባለጌ ሰው አይደለሁም። አይ እና እንደዛ ካልሆነ እርግጠኛ ባልሆንኩበት ነገር እሱን ደውዬ ማውራት አለ። እኔ እንኳን ከሱ ጋር እንድትቀያየሙ እንድትጣሉ ሳይሆን በስነ ስርዓት ሊዋሽሽ አይገባም ነበር። ገብቶሻል? ምናልባት ሊዋሽኝ ፈልጎም ላይሆን ይችላል። በምክንያት ነው ካልዋሽ እስካሁን ይነግርሽ ነበር እኮ። በምክንያት ታጀራ ከመጣችሁ እኮ ቢያንስ 15 ቀን ምናምን ሊሆናችሁ አይደል? አዎ በቃ እስካሁን እኮ ይነግርሽ ነበር መናገር ቢፈልግ ማለት ነው። መቼ ነው ያየኸው? መቼም ሊው ደውለሽ ጠይቂው። ካላመነ ይኸውልሽ ካልተማመናችሁ ነው ያለው ብሩኬ ፊት ለፊት መናገር ይችላል። አይ ወይኔ ቢኒ ምን ሆነክ ነው? በቃ እሺ ስለሱ አናውራ። በቃ እዚህ ጋር ይብቃ። አንቺ ለራስሽ አታስቢ? አይ በቃ አላስብም። አዎ የተፈጠረውም ነገር እንኳን ተፈጠረ ምንም ይሁን ምን ደግሜ እኔ ራሴ ባይኔ እስካላየሁት ድረስ እኔ እርግጠኛ ሆኜ እሱ ጋር ደውዬ አሁን በካሜራ ፊት እኔ እሱ ማውራት አልፈልግም። ገባ? ምክንያቱም ከሱ ጋር የሚያጣላኝን ነገር ማድረግ አልፈልግም። በጣም ብዙ ከዚህ በፊት የሰው ወሬ ሰምቼ እርግጠኛ ባልሆንኩበትም ሁላ እኔ እንዴት ብዬ ላስረዳ? በጣም ብዙ ነገሮች አሉ ከዚህ በፊት የተፈጠሩ። አሁን ድጋሜ እንደዚህ አይነት ስህተት መፍጠር አልፈልግም። ምንም ይፍጠር ምን አይመለከተኝም። ቀርሞ እኮ እሱ ስህተቱን ጀምሮታል። አይ በቃ ከነገረኝ ንገረኝ። መታመን ለራስ ነው። መታመን ካለበት ይታመናል። አይ የሚል ከሆነ ደግሞ እኮ ለምን አልነገረሽም? እስካሁን እኮ አይንገረኝ። በቃ አይንገረኝ፣ ችግር የለውም። ምናልባት መናገር ያልፈለገበት የራሱ ምክንያት ይኖራል። አይ አሁን አንቺ ተናደሽ ምናምን ሊሆን ይችላል። እያንዳንዱ የምታወራው ነገር ከስሜታዊነት ወጥተሽ ያናድዳል። እንደዚህ አይነት ነገር እንዴት ድንገት ልመን? ከፈለግሽ ደውይለት። ይኸው እኔ አልደውልም እያልኩ ነው እኮ አድርጎታል። እኔ እኮ ባይኔ ያየሁት ነገር ነው። ለምንድን ነው የምትከራከሪው? አልደውልም እና ሲቀጥል ደግሞ አድርጎት እንኳን ቢሆን በውስጥ ማውራት ትችል ነበር። እናወራ ነበረ አይደለ? እፈልግሻለሁ ብለህ ካሜራ ይዘህ ምናምን አንቺ ታምነሽለት ነገሮች ይሰፋሉ። አሁን የሆነ ነገር ተፈጥሮ እንኳን ቢሆን እውነት ነግረህ ነገሮች ይሰፋሉ። ስለዚህ አሁን ይሄ ነገር እንደውም ከቻልክ ቪዲዮ ራሱ ቢጠፋ ደስ ይለኛል። ቪዲዮማ ችግር እንደማያደርገው እርግጠኛ ነኝ ቢኒ። እኔ አይቼዋለሁ እኮ። እሺ ካየኸው አይኔ ለማን ወይስ ያንቺ ገና ለገና አያደርገውም የሚል ወሬ ልስማ? እኔ ደግሞ እያልኩ ያለሁትኝ ከልጅቷ ጋር በምን አይነት መንገድ ተገናኘ? ምኑስ ነች? በምን እርግጠኛ ነህ ምኑ እንደሆነች? በምን አጋጣሚ እንዳገኛትስ በምን እርግጠኛ ነህ? አይሚ ብሩኬ ያገኛት ደስ ማይል ቦታ ነው። እኔ ይሄንን ነገር ምነግርሽ በጣም ስለምወድሽ ስለማስብልሽ ነው። ገብቶሻል? አንተ በጣም ጥሩ የምወደው ወንድሜ ነህ፣ ግን ደግሞ በዚህ ልክ ብሩኬ ላይ እኔ ብሩኬ እኮ ምንም አድርጎኝ አላውቅም። ያለ ስሙ ለምን ስም ሰጠዋለሁ እንዴ? እሺ ምንድነው የምትለኝ? እኔ ምንም ልልሽ አይደለም። በቃ ብሩኬን ማይሆን ቦታ ከሌላ ሴት ጋር አይቼዋለሁ። ደውለሽ ጠይቂው ያለውን ነገር ማወቅ ከፈለግሽ ማለት ነው። ከማንም ጋር ይሁን ምንም ነገር ያድርግ፣ መታመን ለራስ ነው። ከታመነ ይታመን። አይ የሚል ከሆነ ደግሞ እኔ የሰው ወሬ ሰምቼ ወይንም ደግሞ እርግጠኛ ያልሆንኩበት ነገር ይዤ አላወራውም፣ አልደውልም እያልኩ ነው። እሱ የራስሽ ምርጫ ነው። አይ አልደውልም። ገብቶሻል? ይሄ ስለነገርከኝ አመሰግናለሁ። አይተኸውም ከሆነ ስለነገርከኝ አመሰግናለሁ። ግን እኔ አሁን ይሄንን አምኜ ተቀብዬ በጣም ፋሚሊ ትምህርታዊ የሆነ ነገር ነው። ምክንያቱም ሰው የራሱን ህይወት ከሰው ሳይሆን ከራሱ ማማሪያ ያለበት ነው። ማየት ማመን እንደሚባል አይቶ ማመንን ነው ምን መርጠው እና ልጅቷ ደግሞ እንደዛ አያደርግም። እኔ አይቼ ነው ማምነው እያለች ነው እና በጣም ጠንካራ እና ምስት አለችው። በጣም በዚህ አጋጣሚ አፕሪሼት ይላለሁ እና ቪዲዮን አይተን መጣለን። ምን ተማራችሁበት? ምንድነው የወሰዳችሁት እውቀት ብዬ የማውራት እንትኑ ስላለኝ ኮሜንት ሴክሽን ላይ መጻፍ ትችላላችሁ ማለት ነው። የቀረውን ቪዲዮ አይተን ከእናንተ ጋር ተመልሰን መጣለን ወደ ቪዲዮ። ምን እሱን ማስደበርም አልፈልግም። እሱ የራስሽ ውሳኔ እኮ ነው። ይሄ በዚህ ውሳኔ አልገባም። መናገር ባለበት ሰዓት ራሱ ይነግረኛል። አልነገረሽም ብዬ ነው። በቃ ካልነገረኝ ደግሞ ማይነግረኝም ከሆነ ወደፊት ደግሞ የራሱ ጉዳይ ነው። ገባ? ህሊና ያለው ሰው ደግሞ የፈለገውን ነገር ማድረግ ይችላል። አይ እኔ ደግሞ እንዲያየውሽ እያመንሽው እንዲጎዳሽ ስለማልፈልግ እንጂ አሁን እዚህ ጋር ማለት ነው የፈለግሽው ውሳኔ እኔ እንደምጎዳ በምን እርግጠኛ ነኝ? አይ ስልሽ በመሀላችሁ አንቺን ብታደርጊው እሱ ይጎዳል፣ እሱም ቢያደርገው አንቺ ትጎጃለሽ። በመሀላችሁ ያለው መተማመን ነው። ገብቶሻል? ያው ጉዳትም ሆነ ተጎዳሁም አልተጎዳሁም ደግሞ እሱም ተጎዳ አልተጎዳ ህይወት ደግሞ ይቀጥላል። ህይወት ይቀጥላል። ያን አሁን እንደዚህ አይነት ወሬ እንድታወሪ ሳይሆን አይሚ አወራለሁ። እርግጠኛ ያልሆንክበትን ወሬ ልጅቷ ምኑ እንኳን እንደሆነች ሳታቅ መተህ ስታወራኝ እኔ እንዴት ልበልህ? እሺ ምን ላውራክ? እኔ እንዳይደብርሽ ነው ሌላ ነገር ማውራት ያልፈለኩት። ከዚህ በላይ አሁን ነው እንደውም የደበረኝ ቢኒ እውነት ስነግርህ ማለት ነው። ምክንያቱም እንደማያደርገው ደግሞ እኔ እርግጠኛ ነኝ።
ምንድን ነው ትዳረቂ እንዴ? ምንድን ነው እኔ እኮ ባይኔ ያየሁት ነገር ለምን እንዴ ዝም ብዬ አይቻለሁ እኮ እያልኩሽ። እሺ እንኳን አየህ እያልኩ ነው እኮ። ሌላም ነገር ልነግርሽ እችላለሁ፣ ግን ደግሞ አሁን ካሜራ ፊት ድጋሚ የአንቺን ስሜት መጉዳት ስለማልፈልግ ነው። ገብቶሻል? እሺ ከዚህ በለጠ እየነገርኩሽ ደግሞ ካላመንሽኝ አላምንህም። አለማመን አይደለም እንደዚህ አይነት ነገር ማመን አልችልም። ምክንያቱም አሁን መረጃ ይዘህ ቢሆን ነበረ ገባ ብሩኬኔ ፊት ደፍሮ አይናገርም። ከዚህ በለጠ መረጃ ምን እያልኩ ደጋግሜ እየነገርኩ ነው። ልጁ ምን እንደሆነች እርግጠኛ ባልሆንክበት ነገር አጋጣሚ እንኳን እኮ አግኝቷት ሊሆን ይችላል። ሜቢ እዛ ቦታ ላይ ስለ ልጅቷ በነገርሽ ላስረዳ። እሷ እዛ ቁጭ ወይ እሱ ቁጭ ብሎ ድንገት መታበት ሊሆን ይችላል። መታችም አልመታችም እዛ ቦታ ላይ ብሩኬ በቃ ጭራሽ መገኘት የሌለበት ቦታ ገብቶሻል። እሺ እሱን ደግሞ ለሱ መምከር ትችል ነበር። ሃይሚ ላይ ለምን እንደዚህ ያደረገ ከሰው ጋር ነበር ከልጅቷ ጋር ነበር። ምን ብዬ ላውራው ሳይሆን ጠርተን መንገር የነበረብህ እሱን ነው። ምትቀርብኝ እኮ አንቺ ነሽ እኮ። ይሁን እኔ እስከቀረብኩ ድረስ ደግሞ እሱም መቅረብ አለበት። ለምን ለሱ አንቺ ትቀርቡ እኮ ነሽ። ያለውን ነገር መናገር የምትችው እኮ አንቺ ነሽ። ቢኒ አትሳሳት። እንደዛ የሚባል ነገር የለም ገባ። እንደዚህ አይነት ስህተት ስለ መቅረብ የሆነ የሰውን ስህተት አይተህ ለቀረብከው ሰው ላልቀረብከው ሰው ምናምን የሚባል ነገር የለም ገባ። ያ ሰው ስህተቱን ከሰራ ራሱን ሄደ ሃይሚ ላይ ለምን እንደዚህ ያደረክባት? ምክንያቱም አንተ ምን አገባ ቢለኝስ ገብቶሻል? እዛ መሀል ላይ ገብቼ ምን አገባ ቢባል እኔ መልሰው መልሳለ መልሰው መልሳለ ለምን ይሄው ልጅ ጭቅጭቅ ከሚፈጠር አንቺ ብሩክ ሄድሽ መቆጣት እኮ ትችያለሽ። እኔ እናንተ እኮ በጣም ብዙ ያሳለፍን ጓደኛሞች ነን። ወንድሜ ነህ አይደለ? ለዛም እኮ ነው እየነገርኩሽ ያለሁት። እኔ እኮ የራሱ ጉዳይ ብዬ መተውችል ነበር። እኔ እንደ እህቴ ነው ማየት እንድትጎዳ አልፈልግም ብለህ መመለስ ትችላለህ። ይሄው ነገርኩሽ እኮ እንድትጎጂ ስለማልፈልግ ለሱ ይሄን መመለስ ትችል ነበር። አንቺ ለሱ መናገራችን እኔ አልነግረውም ምንም እውነት ስነግረህ እኔ አሁን እሱን ማውራት አልችልም። እሺ ሃይሚ እየተጨቃጨቅን ነው፣ አልተግባባንም። ገብቶሻል? አንግባባም። እውነት ስነግረህ አንግባባም። ቢኒ ለዚህ እንደሆነ የጠራኸኝ ባቀ ሲጀመር አልመጣም። እሱ መብትሽ ነው። እኔ ግን እያንዳንዱ አሁን የሚጠቅምሽ ነገር ካገኘው ከመናገር ወደ ኋላ አይደል። አትሳሳት። እንኳን ነገርከኝ። እሺ የተፈጠረም ነገር ካለ አይቼማ ምናምን ማለፍ አልችልም። ሃይሚ መጎዳት የለባትም ብላ አስበህ መተህ ስለነገርከኝ አመሰግናለሁ። ግን ደግሞ አሁን ደውለሽ አውሪው እንደዚህ አድርጓል እርግጠኛ ነኝ ምናምን በሚለው ደግሞ እኔ አንተን ሰምቼ ደውዬ እንትን ማለት አልፈልግም። ራሴ ባይኔ ሳየው ወይም ደግሞ መረጃ ሳገኝ እንደዛ አድርጋለሁ እየነገርኩ ነው። ቤተሰብና ደረቅ እንደሆነ አላውቅም። እኔ ባይኔ ያየሁትን ልትክድ ማለት ነው። ደረቅ ምናምን ብለህ ልትሰድበኝ ከሆነ የጠራኸኝ በማምነው ሰው ላይ ወይም በምተማመንበት ሰው ላይ መድረቅ ግዴታዬ ነው መብቴም ነው። ግን ስለነገርከኝ በጣም አመሰግናለሁ። ጨነቀኝ ክርክር እኔ ራሱ አንተ እኮ ክርክር ትወዳለህ። ስለምን መጀመሪያም እኮ ክርክር ትወዳለህ። ድሮም ባህሪ ነው አይደለ? ክርክር ለክርክር ማን ብሎ ኧረ እኔ ክርክር አይደለም። ስማታት ካሜራ ጭራሽ ልሰርቢ አይ ችግር የለም ስደቢ። እኔ ባሰብኩበት ለእንደዚህ አይነት ነገር እንደዚህ ከረጅም ጊዜ በኋላ ተገናኝተን እንደዚህ አይነት ነገሮችን በውስጥ ማውራት እንችል ነበር አይደለ? የሆነ ተፈጥሮ እንኳን ቢሆን ቤተሰብ ቢያውቅ ምን ችግር አለው? የተፈጠረውን ነገር እሱማ ምንም ችግር የለውም። ከቤተሰብ የሚደበቅ ነገር እኮ ምንም ነገር የለም። እና ታዲያ ግን አሁን እኔ ካንተ ጋር አሁን ለደስታ ነው የመጣሁት እውነት ለመናገር ግን አሁን ሙዴን ነው ያጠፋው። እሺ ሙድሽ አይጥፋ። ለማንኛውም ፕራንክ እያደረኩሽ ነው። እስካሁን ያወራሁት ነገር ፕራንክ ነው። አትናደድ ነይ አትናደድ። እንደዚህ አይነት እግዚአብሔርን አትናደድ። ፕራንክ ሲደረግ ቢያንስ ካሜራ ራሱ ይደበቃል። እንደዚህ ሪያሊቲ የሚመስል ነገር ካሜራ ፊት ለፊት እንትን አድርገህ የሰው ስም እያጠፋ ፕራንክ የለም። አትናደድ። ዋናው መታመን ነው። ለብሩክ ያለሽ እምነት ግን ይለያል። በዚሁ አጋጣሚ ቤተሰብ ምንድነው ሲጀመር እንደማታየው እርግጠኛ ነበርኩኝ። ቢያንስ አንቺ ቆይ ቢያንስ አትጠረጥሪም እንዴ? ቢያንስ ሊያየው እኮ ይችላል ይሄ ልጅ ብለሽ አታስቢ? ለምን እንደዛ አስባለሁ? እና ሊታይ አጋጣሚ ሊሆን ይችላል አልኩ እኮ ቢሆን እና የኔ ፋሚሊ ሃይሚን የምትወዷት ከሆነ እንኳን ወደዳችኋት እያልኩኝ በዚህ አወራለሁ ማለት ነው። ቪዲዮን ፕራንኪውን መጨረሻውን አይተን እንመጣለን ማለት ነው። ምን ተረዳችሁበት? እና በሌላ ነገርም ቢሆን ሰው ለእናንተ ወሬ የሚያመጣውን ሳይሆን እራሳችሁ አይታችሁ አድምጣችሁ ሰውን ምን ኃይል መልእክት ለማስተላለፍ እንደፈለገ ሳይሆን እራሳችሁ ያያችሁትን መመስከር ማውራት አለባችሁ ማለት ነው። ወደ እውነት የሚወስደው መንገድ ያ ስለሆነ ስለዚህ የኔ ፋሚሊ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያረጋችሁ
ፕራንኪውን ሪል ነው የሚለውን አይተን እንመጣለን። ወደ ቪዲዮ ምንም የት ነው ያየኸው? የሆነ ድንጋጤ እኮ ሊኖር ይገባል። አልኩ የት ነው ያየኸው? ሩም ይዞ አየኸው ወይስ መጠጥ ቤት አየኸው ምናምን አልኩ። እሱን ልትናገር እሱን ደውለሽ ጠይቂው ነው እያልክ ያለኸው። እኔ እንጃ ብቻ ይካዳል። እኔ አሁን ወዶ ሰው እንደዛ ነግረሽኝ ቢሆን እኔ እሱን የምጠራጠር ቢሆን ኖሮና አሁን በዚህ ሰዓት ደውይ ስትለኝ ደውዬ ተናግሬው ቢሆን እንጣላለን። ለምን እኔማ ስልክ ስታወጪ ልይዝሽ ነበር፣ ግን አንቺ ስልክም ለመደወል ራሱ ፈቃደኛ አልነበርሽም። አልደውልም አላደርገውም። ኢየሱስ ኧረ መተማመን እንደዚህ ላይ ይስጠን፣ ፍቅር ይስጠን። ሰው ተሰፍረኝ ግን ምንም አልደነገጥሽም? አልሳካልኝም ማለት እኮ ነው። ፕራንክ ራሱ ግን አናደድከኝ። ድርቅ ብለህ ስታወራ ወይ ደግሞ መረጃ የለህም፣ መረጃ አምጣ አልኩህ የለህም፣ ወይ ቪዲዮ ለምን አልቀረጽከውም ሳያይ ካልኩ እኔ እንደዛ አይነት ባለጌ ሰው አይደለሁም አልከኝ። እና ታዲያ እንዲህ ቪዲዮ የምር ባየው ራሱ አልቀርጽም። ሁሉን ለመናገር እግዚአብሔር ቦታው ላይ ቅድም እንዳልሽኝ ሂጂ ልናገረው እችላለሁ እንጂ ቪዲዮ አልቀርጽም። ምን ሊያደርግልኝ ብዬ ነው ቪዲዮ ነው አላውቅም። ለኔም በመረጃ ካልሆነ ስለማላምን በመጨረሻ ላይ ብቻ ግን ቤተሰብ ዋናውን ሀሳብ መተማመናቸውን አይተናል። ቅድም እንደተናገርኩት አሪፍ መተማመን አላችሁ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ሁለታችሁንም አይለያችሁ። እግዚአብሔርን የበሬ ነው። ይህን ሰዓት ራሱ ስትጨቃጨቁ ይጨንቅ ነበር። ላለፈው ሁሉ አልፎ ፈጣሪ እዚህ ላይ ያቆመናል እና ሰላም በያቸው እስኪ ቤተሰቦችን። ኧረ በስመ አብ እንደዚህ ቆሌን ገፋኝ። እኔ በሰፊው እመጣላችኋለሁ እንጂ እንደዚህማ አይ ዝም ብለሽ ሰላም በያቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከቢኒ ጋር በእንደዚህ አይነት መልኩ አልጠበቅኩም ነበረ። በእንደዚህ አይነት መልኩ እንመጣለን ምናምን ብዬ ፈልግሻለሁ ሲለኝ ካሜራው ላይ አልጠበቅኩም ነው ስነግር፣ ግን ከዛ ጋር ሆኜ ኮሜንት ላይ አንብቤ ነው የሀይሚ ፕራንክ ትምህርት አለው ምናምን ይላሉ አብዛኛው ኦዲየንስ እና ትምህርት ያለውን ፕራንክ ለምን አንዳንዴ ከሱ ሀሳብ ተነስቼ ለምን አልሰራም የሚለውን ሀሳብ ያው አሁን ደግሞ አንተ በለጥከኝ። እንግዲህ አይ መብለጥ እንኳን አልበልጥሽም፣ ብቻ ግን አይ የምር ግን ያው እኔ ብሩኬን አምነዋለሁ የምር እውነት ስነግር ማለት ነው። እንደውም አንዳንዴ የምንጨቃጨቀው ወይ ምናልባት ፊት ለፊት ሴት ይዞብኝ ከመጣ ምናምን ያው ሴት አይደለ እምነትህ ይጎላል። ግን አሁን እንደዚህ ሰው መጥቶ በሚነግረኝ ሰው ባየሁት ነገር ተስፋ ቆርጫለሁ ማመን። ብዙ አምኜ ብዙ የተጣላንበት ወደ ካሜራ ራሱ ያልመጡ ብዙ ነገሮች የተፈጠሩ ስላሉ ወሬ ሰምቼ ወሬ ተቀብዬ እሱን ተናግሬው ማለት ነው። አረ ወሬ አያስፈልግም። አንዳንድ ሰዎችም ወሬ ነው ያጣላቸውና ወሬ የሚባል ነገር ከህይወታችን ብናስወጣ የራሳችን ህይወት ብንኖር። ሰው ደግሞ በሰው ህይወት መግባት ይወዳል። በመድኃኒዓለም አንቺ ህይወት ላይ ገብቶ እኔ አውቃለሁ የሚል ህዝብ የበዛበት ሰዓት ነውና በጣም ስለዚህ አሪፍ ነው እና አሁን ከአንቺ ጋር ቆንጆ ጊዜ እናሳልፋለን። ተጀራ ከመጣው ደስ የሚል ጊዜ አላሳለፍኩም። አዎ የምር እኔ ሁላ ማለት ነው አስቀድም የመጣው በቃ ይሄ ልጅ ማግኘት አለብኝ ብዬ ነው። እዚህ ከመጣና አልተገናኘንም ምናምንና የብሩኬን ስልክ ወደ ኋላ ብዬ ተኝቼ በእንቅልፌ ባላነሳም ግን እውነት በጣም አመሰግናለሁ። በኋላ አንተን አስቀድሜ ዝቅ ብያለሁ። አይገባም። እሺ አሁን ምንድነው ጋብዥኝ ምን ነበር የምትለው ጽጌ? ምን ልሆንልህ ወይስ እኔ ፋሚሊ መጨረሻው ፕራንክ ነው ማለት ነው፣ ግን ትልቅ ትምህርት የምንወስድበት ቪዲዮ ነው እና ባላችሁበት በተለይ አሁን የምታዩት ሰዎች ውጭ ሀገር ሆናችሁን በብዛት የምታዩት ከነዚህ ልጆች በጣም ትልቅ ትምህርት ነው የምትወስዱት። ነገ ለልጆቻችሁ ለልጅ ልጆቻችሁ የምታስተምሩት ትምህርት ነው ማለት ነው። የዛሬው በጣም አስተማሪ የሚገርም ቪዲዮ ነው እና የሰውን ያያችሁትን መመስገንና ባያችሁት ላይ በአይናችሁ ባያችሁት ተጨባጭ በሆነ መረጃ በራሳችሁ ነው እንጂ ማመን ያለባችሁ ሰው አምጥቶ ወሬ በነገረ አይደለም። እና ያን ስለምታዳምጡ ያን የሆነ ውስጣችሁ ሌላ ነገር ነው የሚፈጥረው። ሰው የነገራችሁን ነገር ስታዳምጡ ሌላ ነገር ነው የሚፈጥረው። ያያችሁትን መመስከር ያያችሁትን ማውራት የእናንተ እውነታ ነው ማለት ነው እና የአሁኑ ቪዲዮ ይሄን ይመስላል። ከኔ ጋር ስለነበረን ጊዜ አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። እንዲሁም ቀጣይ የሚገርምና ቤንግ ቀውጢ በሆነ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ የኔ ፋሚሊ ሰብስክራይብ የምትለውን በተን ከዛ ኦል የምትለውን በተን ክሊክ እያደረጋችሁ ሁሌ የሚሰራላችሁ ቪዲዮ ኖቲፊኬሽን ሲደርሳችሁ ማየት ትችላላችሁ ማለት ነው እና ስለ ሁሉም ነገር አመሰግናለሁ። ቀጣይ በሌላ ቪዲዮ እመለሳለሁ ማለት ነው። ሰላም ሁኑልኝ።